ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን እንቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ የጠቅላይ ሚኒስትር አብይ አህመድ አመራር እጅግ በጣም በሚያስገርም ሁኔታ ከፍተኛ ግብር የሰበሰቡ በሚል እርስ በርሳቸው ሽልማት እንደተሸላለሙ ይታወቃል። ህዝቡ ግን በከፍተኛ ሁኔታ እየተማረረ ቀን በቀን እየተጨመረ በሚጠየቁት ግብር እየተማረሩ አንድ ዓመት እንኳን ሳይሰሩ በየ3 ወር እንዲከፍሉ በተገደዱበት ሁኔታ የአብይ አህመድ አገዛዝ ከፍተኛ ግብር ሰበሰብን በማለት ሰራተኞቹን እየተሸላለመ ቀጥሏል። ይህንን በተመለከተ ፖለቲከኛው ሙሼ ሰሙ የሚከተለውን መረጃ ይፋ አድርገዋል። ሙሉ መረጃው እንደሚከተለው ይቀርባል። ለረጅም ዓመታት በኢትዮጵያ ፖለቲካ ውስጥ ከፍተኛ ተሳትፎ እያደረጉ የሚገኙት ፖለቲከኛ ሙሼ ሰሙ የሚከተለውን ይፋ አድርገዋል። ከፍተኛ ግብር የሰበሰቡ ተሸለሙ የሚል ዜና በስፋት እየተዘገበ ነው። ከፍተኛ ግብር ሰበሰቡ ማለት ምን ማለት ነው? አንጻሩስ ምንድን ነው? በጀት ነው? ኮታ ነው? ወይስ የትም ፍጪው ዱቄቱን አምጪው ነው? ከበጀት በላይ ማትረፍ እንጂ ከበጀት በላይ ግብር መሰብሰብ እንዴት ይቻላል? ይሄ አዲስ ግኝት ነው። እስካሁን ፖለቲከኛ ሙሼ ሰሙ በጥያቄ ምልክት ጠይቀዋል። በደሞዝ ተቀጥሮ የሚሰራ ሰራተኛ ውጤታማ ሲሆን ጉርሻ ቦነስ ከመስጠትና ደሞዙን ከማሳደግ አልፎ ለተቋሙ አገልግሎት የሚውል ቢሆንም በየዓመቱ ተሽከርካሪ መለወጥ የትኛው መንግስታዊ አሰራርና ደንብ እንደሚፈቅድ የውጭ ኦዲተር መጠየቅ የሚገባው ጉዳይ ይመስለኛል። አሁንም ፖለቲከኛው የጥያቄ ምልክት አስቀምጧል። ወደ ዋነኛ ጉዳይ ልመለስም። እርግጥ ነው ነጋዴው ንብረቱን ላለማጣትና ድርጅቱን ላለመዝጋት ሲል ጥሪቱንና አቅሙን አሟጦ እስኪጨርስና ቤቱ እስኪከረቸም ድረስ ከበጀትም ከኮታም በላይ እጥፍ ድርብ ግብር በማስከፈል ከበጀት በላይ ገንዘብ መሰብሰብ ይቻላል፣ ተችሏልም። ጥያቄው ግን እስከ መቼ የሚለው ነው። ፖለቲከኛው ይጠይቃሉ። በዚህ መንገድ የመንግስት ገቢ 1000% ሊያድግና ሊመነደግ ይችላል። በኮታና በነሲብ ግብር የመሰብሰብ ዘመቻ በሂደት የነጋዴውን ገቢ እንዲዳከምና ትርፉን እያቀጨጨ ከመሄድ ውጪ ጤናማ የንግድ የግብይትና የግብር ስርዓት ሊፈጥር አይችልም። ንግድ ፍቃዱን በሰልፍ የሚመልሰውና ድብብቆሽ የሚጫወተው ነጋዴም ለዚህ ክስተት ሕያው ምስክር ነው። ለምን ቢባል ንግድ ለጽድቅ የሚሰራ ስራ አይደለም። ለማንም ግልጽ እንደሚሆነው በጤናማ መንገድና በሕግ አግባብ የሚነግድ የሚሰራና የሚያመርት ሰው ካልከሰረ በስተቀር ማትረፍ ብቻ ሳይሆን ከትርፉ ጥሪት በመቋጠርና አቅሙን በማጎልበት ንግዱን በማስፋፋት የሥራ ዕድል መፍጠርና ወደሚቀጥለው ከፍተኛ የኢኮኖሚ መደብ ኢኮኖሚክ ክላስ መሸጋገር መቻል አለበትም። ጤናማ የኢኮኖሚ እድገትና ሽግግር የንግድና የግብር ስርዓት መስተጋብር ማለት ይሄው ብቻ ነው። ነጋዴውን አሟጦ በማስገበር ማቀጨጭና በሂደት ከገበያ እንዲወጣ ማድረግ የልማት የእድገትና የምርታማነት እንቅፋት ከመሆን ባሻገር ህገወጥና የጓሮ በር ድልድይ እንዲስፋፋ በር መክፈት ብቻ ነው።
በገሃዱ ዓለምም እየሆነ ያለው ይሄ ነው። ጤናማ የግብር ስርዓት ንግድና ነጋዴው እንዲግባቡ አመቺ ሁኔታ በመፍጠር አምራቹን፣ ባለኢንዱስትሪውን፣ ቸርቻሪውን፣ አከፋፋዩንና አስመጪውን በቁጥርም በአቅምም እንዲጎለብቱ በማገዝ ከሚፈጠረው ሰፊ የንግድ አቅምና ከሚሳለጠው የምርትና የግብይት ስርዓት ከእያንዳንዱ ነጋዴ ላይ ተመጣጣኝ ግብር በመሰብሰብ በቅንጅት እንደ ሀገር ማደግ ይቻላል። ይሄ እውን መሆን የሚቻለው ነጋዴው በቂ ትርፍ አትርፎና ጥሪት ቋጥሮ የማምረት አቅሙን በማጎልበት ፋብሪካውንና ኢንዱስትሪውን በማሳደግ የሥራ ዕድልና አቅርቦትን በማስፋፋት እምቅ ኃይሉንና አቅሙን መጠቀም የማይገድበው በተለይ ከገቢው ጋር የሚመጣጠን ግብር መገበር ሲችል ብቻ ነው። በጥቅሉ በነሲብ በጅምላና በኮታ የሚጣል ግብር የነጋዴውን ማህበረሰብ አቅም በማሟጠጥና ኪሱን በማራቆት በሂደት ተያይዞ መውደቅን እንጂ ተያይዞ ማደግን አያመጣም። በነፃ ውድድር ገበያ የሚመራ ነገር ግን ነጋዴ የሌለበት ወይም ህገወጥና ጥገኛ ነጋዴ የተንሰራፋበት ሀገር መፍጠር ነው። በተደጋጋሚ የሚነሳው የመንግስት ገቢና የሀገሪቱ አጠቃላይ ምርት አለመጣጣም መንስኤ ነጋዴው በቂ ግብር ባለመክፈሉ ብቻ ሳይሆን ሳይቀረጥ ወደ ሀገር ውስጥ የሚገባ ህገወጥ የገቢ ሸቀጥ መበራከት፣ ቫት የማይጎበኘው አቅርቦት መስፋፋት፣ መንግስት ማግኘት የሚገባው ነገር ግን በአስፈጻሚ አካላት ሙሰኝነት ባክኖ የሚቀር ገቢና በህገወጥ ነጋዴዎችና በሙሰኞች መመሳጠር አየር ላይ ተበልቶ የሚቀረው ገቢ ከሚከፈለው ግብር እጅግ የላቀ መሆኑ ነው። በቅንፍ ውስጥ ፖለቲከኛው ሲገልጹም ማብቂያ የሌለው ገቢ የሚያቀጣጥሉ ከገቢ አቅም በላይ ወጪ መልመድ፣ ብክነት፣ ዝርክርክነትና በአቅም አለመኖር ብቻውን ሊነሳ የሚገባው ጉዳይ ነው። የመንግስት አስፈጻሚዎች ላይ የነሲብ አስገዳጅ ኮታ በመጣል ኮታቸውን ለማሟላት በየሱቁ በየድርጅቱና በየፋብሪካው እየዞሩ ነጋዴውን ያልሸጠውን ሸጠሃል፣ ያላመረተውን አምርተሃል፣ ያላገኘውን ትርፍ አግኝተሃል በማለት አቅሉን በማሳት ወደ ህገወጥነት እንዲያመራ ከመገፋፋት ይልቅ መንግስት የራሱን ጓዳ የገቢዎችና የጉምሩክን አሰራር በመመርመርና በሙስና ተድበስብሶ አየር ላይ የሚቀረውን ግብር በመታደግ ገቢውን ማሳደግ፣ ወጪውን በመቆጣጠርና ቁጠባ ለማለማመድ ገቢውን በእጥፍ ድርብ ማሳደግ ይቻላል። ነጋዴውንም ከመዋከብ ከመሳደድ በመታደግ ተስፋ ከመቁረጥና የሙሰኞች መጫወቻ ከመሆን ተገላግሎ እፎይታ አግኝቶና ተረጋግቶ አእምሮውን ለስራ ጊዜውንና ጉልበቱን ለፈጠራና ለምርታማነት ገንዘቡን ለእድገት እንዲጠቀም በማገዝ እየተፈራሩና እየተጠራጠሩ በጨለማ ከመዳከር ይልቅ የሥራ ጊዜውን ውጤታማ የነጋዴውንም ሆነ የሸማቹን ሕይወት በተስፋ የተሞላና ብሩህ ማድረግ ይቻላል። ፖለቲከኛው ሙሼ ሰሙ ከፍተኛ ግብር ተሸለሙ የሚለውን ዜና በተመለከተ የሰጡት የሰላ ትችት ነበረ። ለመሆኑ የመንግስት ሁኔታንና ኑሮን በተመለከተ የኢትዮጵያ ሕዝብ ምን ይላል? እሺ ሁሉ ነገር የሚጨምርበት ሁኔታ ነው ያለው። አይ ኑሮ አሁን እንደ ገቢ ነው። ገቢ ደህና ከሆነ ኑሮ ደህና ነው ይባላል። ግን ከገቢው አንፃር ኑሮ ከበድ ይላል። አሁን በኢትዮጵያ ላይ ያለው እንዳልከው ነገር ጠንከር ይላል። ምክንያቱም ለደሞዝተኛ ይከብዳል። ምናልባት ለነጋዴ ሌላ ቀለል ሊል ይችላል። ግን ደሞዝተኛ በተለይ ደሞዝተኛ ሰርቶ ለሚበላ ለአነስተኛ ላለው ኑሮ ከበድ ይላል ሁሉ ነገር። ምክንያቱም ከሚያገኘው ላይ ሲከፋፈል በልቶ ለመጠጥ ይከብዳል። ያ ሁሉ ነገር እየጨመረ ሁሉ ነገር በጋራ ነው የሚጨምረው። ነገሮች አሉ። የከተማው እድገትን በዛ ልክ ስላደገ ያንን ኮንሲደር ያደረጉ ነገሮች ይኖራሉ ብዬ ነው የማስበው።
ገባ ከተማ ሲያር ብዙ ነገሮች የመጨመር ፕሮባቢሊቲያቸው እየጨመረ ነው የሚሄደው። ያንን አፎርድ የሚያደርግ ክፍያ መጠን አለው ምናምን ነገር ካልክ እሱ ሌላ ጥያቄ ነው የሚያመጣው እንጂ ትንሽ ከሰዓት ጋር ከምትሰራው ስራ ጋር የሚከፈልህ ነገር እነዚህ ነገሮች አፎርድ ያደርጋሉ የሚለው ነገር ብዙም ላያስኬድ ይችላል። እንዳልኩህ ግን እነዚህ የመብራት ክፍያ፣ የውሃ ክፍያዎች ምናምን ሀገሪቷ ካለችበት እድገት ጋር ስታነጻጽረው ትክክለኛ የሆነ ከምኑ ትንሽ የተጋነነ ቢሆን ግን ያው ታውቀዋለህ፣ እድገት ሲኖር አንድ ከተማ ላይ እድገት ሲኖር እነዛ ነገሮች አቅም እንደሚጨምር ይታወቃል። እንደዚህ አይነት ነገሮች ስላሉ ግን እንዳልኩህ ነው አሁን ስራም ሰራተኛም ስለሆንኩኝ የሚከፈለኝን ክፍያ ከልጆቼ ከማሳደግበት ጋር ምናምን ለኔ አሁን በምትለኝ ደረጃ አክሰፕት የማደርጋቸው ነገሮች ስላሉ የከተማዋን ሁኔታ ሳይ ከጊዜ ወደ ጊዜ ያለውን ነገር ሳይ አክሰፕት የማደርግበት ነገሮች አሉ። አንዳንድ ሰዎች ደግሞ ያንን አፎርድ የሚያቀርባቸው ሰዎች ደግሞ አሉ። ጥያቄ የሚጠይቁ የሲቪል ሰርቫንት ሰራተኞች ላይ ያሉ በጣም ብዙ እንትኖች ላይ ጥያቄዎችን የሚያስከትል እንትኖች ይኖራሉ። እነሱን ብታገኝ በጣም ደስ ይለኛል። የእነሱን መመለስ ስለማልችል የኔ ግን ነው ጀነራሊ ከተማዋ አድጋለች ያለው ነገር ግን ያንን ተጻራሪ በሚል የሚያዘውና ግን ስትሪምሊ ደግሞ የክፍያዎቹ መጠኖች የበዙ መሆናቸውን ያሳያል። ኦኬ፣ በጣም አመሰግናለሁ። የተከበራችሁ ክቡራን አድማጮች ለሰዓቱ ያዘጋጀነው አጭር መረጃ ይሄን ይመስል ነበር። እንደ ወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውደም።